ተጠባቂው የማንቸስተር ዩናይትድ እና የቶተንሃም ስፐርስ መርሃ ግብር 4 ጎሎች ተቆጥረውበት 2-1 በሆነ ውጤት ተጠናቋል። እንደተመለከታችሁት ብዙ ድራማዎች የነበሩት ጨዋታ ምናልባት በዚህ ውድድር ዓመትም ከተመለከትናቸው በሁለት አይነት አጋማሾች የተጠናቀቁ በርከት ያሉ ጎሎች የነበሩት ለዩናይትድ እንኳን ካሳለፍነው ሳምንት በኋላ ሌላ ኮፒ ፔስት የነበረ መርሃ ግብር ነበር ማለት እንችላለን። ይሄኛው ጨዋታን በተመለከተ ያው ቀድሞ መርቷል። ከዛ ይልቁኑ ጨዋታውን ነጥብ አሳልፎ ወደሚሰጥበት ደረጃ ላይ ደረሰ። ነገር ግን ኢንጁሪ ታይም ላይ ይሄኛው ጨዋታ ብዙ ቁጭ በድግ ያስደረገና ከረጅም ጊዜያቶች በኋላ እንዲህ አይነት ስሜቶች ለማንቸስተር ዩናይትድ ደጋፊዎችም ጭምር የሚያስታውሱት ቅጽበት አይመስለኝም። ግን በሁለት መርሃ ግብሮች ተከታታይ በሆኑ ጨዋታዎች አሰልጣኝ ሩበን አሞሪም ተመሳሳይ የሆኑ ስህተቶችን ሲሰሩ የተመለከትንበት መርሃ ግብር ነው። ዲቴይል ነገሩን እንመለከተዋለን። ነገር ግን ማንቸስተር ዩናይትድ ከቶተንሃም ሆትስፐር ጋር በነበሩት የቅርብ ጨዋታዎች ማሸነፍ ተስኖት እየተመለከትን እንገኛለን። 1115 ቀናቶች ተቆጥረዋል። ማንቸስተር ዩናይትድ ለመጨረሻ ጊዜ ቶተንሃም ሆትስፐርስን ያሸነፈው 2022 ላይ ነበረ። ያ ክሪስቲያኖ ሮናልዶ በጣም አስደናቂ የነበረበት መርሃ ግብር፣ ብዙዎቻችሁ የምታስታውሱት ሮናልዶ ዳግም ወደ እንግሊዝ ተመለስ የተባለበት ወቅት እንደነበር የምናስታውሰው መርሃ ግብር እና ቶተንሃም ደግሞ ያለፉትን ጨዋታዎቹ ከሜዳ ውጭ በጣም ወረስት የሚባል ቡድን እንደመሆኑ መጠን ይሄኛው መርሃ ግብር በብዙ ይጠበቅ ነበር። ዩናይትድ ልክ ባለፈው ሳምንትም አስተውላችሁ ከነበረ ከኖቲንግሃም ጋር ሁሉም የሊጉ ቡድኖች ተመሳሳይ ሰዓት ላይ 7 የሚጠጉ ቡድኖች በ12 ሰዓት ጨዋታዎቻቸውን ሲያከናውኑ ልክ የመጀመሪያ አጋማሽ ሲጠናቀቅ ዩናይትድ ሁለተኛ ደረጃ ላይ መቀመጥ የሚችልበትን ፖሲብል ቻንስ አግኝቶ ነበር። ዛሬም የተመለከትነው ጨዋታ ላይ እንዲሁ ሁለተኛ ደረጃ ላይ መምጣት የሚችልበትና ሌሎቹ ቡድኖች ጨዋታዎቻቸውን እስኪያከናውኑ ድረስ ከአርሰናል ጋር ያለውን የነጥብ ልዩነት ማጥበብ የሚችልበት ደረጃ ላይ ነበር። ነገር ግን በዚህ ጨዋታ ላይ አሰልጣኝ ሩበን አሞሪም ለምሳሌ ቤንያሚን ሴስኮን አሳረፉና ማቲያስ ኩኛን የ9 ቁጥር ስፍራ ተጫዋች ያደረጉ ዛሬ በተመለከትነው ቆይታ። ከዛ ባለፈ ሃሪ ማጓየር፣ ሉክ ሾ እንዲሁ ደግሞ ማቲያስ ዴሊክት በጨዋታው ላይ ባክስር የሆኑ የጀመሩ ተጫዋቾች ናቸው። ዶርጉ እንዲሁም ደግሞ ማዝራይ የፊት መስመር ተጫዋቾች ያደረጉ የሆኑ ለውጦች ነበሩት ባሳለፍነው ሳምንታት ከነበሩት ቆይታ። ምክንያቱም በዛሬው ጨዋታ ላይ ቤንያሚን ሴስኮን ማስቀመጣቸው አማድ ዲያሎን ይበልጥ ለ10 ቁጥር ቦታ ላይ ምቹ እንዲሆን የማድረግ ከቀኙ መስመር ላይ የተነሳ ቡድኑን ማገዝ የሚችለው ተጫዋች ለማድረግ ጥረቶችን አድርገዋል። ፐርፌክት ነበር። የመጀመሪያው አጋማሽን በተመለከተ በጨዋታው ላይ ከነበሩ የዩናይትድ ተጫዋቾች ጥሩ ጊዜን የሚያሳለፉ ተጫዋች ልንለው እንችላለን። አሲስት አድርጓል በጨዋታው ላይ። ነገር ግን ማቲያስ ኩኛን ወደፊት በመግፋት እሱን እዛ ቦታ ላይ ማስቀመጥን ምርጫቸውን አድርገዋል። ምናልባት ከጨዋታው መጠናቀቅ በኋላ እሳቸውም እንደገለጹት ማለት ነው ጥር የተጫዋች ዝውውር መስኮት ሲከፈት ወደ ገበያው ሊወጡ የሚችሉበት እድል እንዳለ ጠቁሟል። አንዱ የቤንጃሚን ሴስኮ በሜዳ ውስጥ ምናልባት እየሰጣቸው ከሚገኘው ግልጋሎት አንጻር ደስተኛ የሆነ አይመስሉም አሰልጣኙ አሁን ባለበት ሁኔታ። ስለዚህ ተቀይሮ ወደ ሜዳ ገብቷል። ነገር ግን በዚህ ጨዋታ ላይ የተመለከትነው ቆይታ የዛን ያህል የሚፈልጉት እንዳልነበር የተመለከትንበትን ቅጽበት አየን። ከዛ ብሩኖ ፈርናንዴዝ እና ካዝሜሮ፣ ብራያን ኤምቤሞ፣ ማቲያስ ኩኛን በቋሚነት አስጀመሩ። ያው 3-4-2-1 አሊያም 3-4-3 ሲገለበጥ ደግሞ 5-2-3-1 የሚመስል የማንቸስተር ዩናይትድን ፎርሜሽን ይዘው ገቡ። በዚህ ጨዋታ ላይ የመጀመሪያውን አጋማሽ ያው ሁለቱም አንድ ቀደም ብዬ የሚያጋሯችሁ ማንቸስተር ዩናይትድ በመጀመሪያው አጋማሽ ጎል አስቆጥሯል። ጨዋታውን 1-0 እየመራ ነበር መውጣት የቻለው። ከሁለተኛው አጋማሽ አንጻር የመጀመሪያው አጋማሽ ለዩናይትድ ፍጹም የተሻለ ቡድን ነበር። በሙከራ አንጻራዊ የተሻለ ነበር። በኤክስጂዎች ጎል አስቆጥሮ ስለነበር የወጣው የተሻለ ነበር። ቢግ ቻንሶችን ክሬት በማድረግ በመጀመሪያው አጋማሽ የተሻለ ነበር። ይበልጥ ደግሞ በቡድን ውስጥ የብሩኖ ፈርናንዴዝም ደግሞ ተጽዕኖ የተመለከትንበትንም ጨዋታ ነበር። ከ2020 ፌብሩዋሪ ወዲህ በሞሐመድ ሳላ እና በኬቨን ደብሮይነ ብቻ የሚበልጠው ተጫዋች ሆኗል። 54 ለግብ የሚሆኑ ኳሶችን አመቻችቶ በማቀበል ፐርፌክት ጊዜን እያሳለፈ የሚገኝ ተጫዋች ነው ማለት እንችላለን። በዚህ ውድድር ዓመትም 20 ቢግ ቻንሶችን ክሬት በማድረግ ከየትኛውም የእንግሊዝ ፕሪሚየር ሊግ ተጫዋች በቀዳሚነት የሚቀመጠው ተጫዋች እንዲሆን አስችሎታል። ነገር ግን አሰልጣኝ ሩበን አሞሪምን በተመለከተ ለምሳሌ በዚህ ጨዋታ ላይ ጎል ማስቆጠር ይፈልግ ስለነበረ ቡድናቸው ማዝራይን በመቀየር በጨዋታው ላይ
እንደተመለከተው ቤንያሚን ሴስኮን ወደ ሜዳ አስገቡ። ግልጽ ነው። እዚህ ጋር አንድ መረዳት የምንችለው ነገር ልክ በቡድናቸው ውስጥ ማዝራዊ ወጥቶ ቤንያሚን ሴስኮ ወደ ሜዳ ሲገባ አማድ ዲያሎን ወደኋላ በመሳብ ይበልጥ በተመሳሳይ ማቲያስ ኩኛንም ወደኋላ በመሳብ አጥቂያቸውን ቤንያሚን ሴስኮን ማድረግ ይፈልጋሉ። ነገር ግን ከሆኑ ደቂቃዎች በኋላ ማለትም ከ14 ደቂቃዎች በኋላ ይበልጥ ቡድናቸው ነጥቡን ይዞ መውጣት ይፈልግ ስለነበረ ማድረግ ይቻሉት እንደነ ሜሰን ማውንት፣ ማኑኤል ኡጋርቲን ወደ ሜዳ ማስገባት ቻሉ። ሌኒ ዮሮን በተመሳሳይ እዛው ደቂቃ ላይ ያስገቡ። እንዲሁም ደግሞ እንደነ ዳሎት ያሉ ተጫዋቾችን ወደ ሜዳ በማስገባት ይበልጥ የማጥቃት ባህሪ ያላቸው እንዲሁም ደግሞ መከላከሎቻቸው ላይ ጥንካሬን ለመጨመር ጥረት ሲያደርጉ ተመለከትን። ለምሳሌ አንዱ ባክ ቱ ባክ በጣም ፌል ያደረጉበት አንዱ ቀያሪ የካዚሜሮ ቀያሪ ነው። እንግዲህ ማንቸስተር ዩናይትድ ካዝሜሮን ይዞ በተጫወተባቸው የቅርብ ጨዋታዎች ማንቸስተር ዩናይትድ 5 ጎሎች ብቻ ነው በእነዚህ ጨዋታዎች ጎል የተቆጠረበት። ነገር ግን ልክ ካዝሜሮ ከጨዋታ ከወጣ በኋላ ማንቸስተር ዩናይትድ 15 ጎሎች ተቆጥረውበታል። ስለዚህ በ3 እጥፍ ማንቸስተር ዩናይትድ ያለ ካዝሜሮ ብዙ ጎሎችን የሚቆጠሩበት ቡድን ነው ማለት እንችላለን። ደግሞ ጎሎችን የሚያስቆጠርም ተጫዋች ጭምር ደግሞ እየሆነ ነው በቅርብ ጊዜ። ለምሳሌ ዛሬ በ12 ኳሶች በመከላከሉ ሂደት ላይ ተሳትፎ አድርጓል። 44 ኳሶችን ነክቷል። አንድ በተጋጣሚ ሳጥንስ ኳስ መንካት ችሎ ነበር። ሌላው በተጋጣሚ 1/3 የሜዳ ክፍል አሊያም የተጋጣሚ 16 ከ50 ውስጥ ብዙ ኳሶችን ነክቷል። 2 ኳስ ዲስፖሰስ አድርጓል። ስለዚህ በጣም ጥሩ ነው ማለት ነው። 4 ታክል ወርዷል። 4 ኳሶችን ክሊር ማድረግ የቻለ ተጫዋች ነው። ስለዚህ አንድ የተከላካይ አማካይ አሊያም አንድ የአማካይ ስፍራ ተጫዋች በእንደዚህ አይነት ፕሮግሬሲቭም ሆነ ቡድኑን በመከላከሉ መዋቅር ውስጥ ሲያግዝ ይበልጥ በጣም ፐርፌክት ነው ማለት እንችላለን እና ከሱ ውጭ ያለው ማንቸስተር ዩናይትድ አሊያም ደግሞ ባክ ቱ ባክ ማኑኤል ኡጋርቲን ወደ ሜዳ ይዘው ሲገቡ ማንቸስተር ዩናይትድ ፍጹም ትክክል አይደለም። በተለይ ደግሞ ያለውን ውጤት ይዞ በመቆየት ደረጃ ቡድኑ ዋጋ የሚከፍል ቡድን ሆኖ እየተመለከትነው ነው። ይሄ ከኖቲንጋም ፎረስት ጋርም በነበረው ጨዋታ በማኑኤል ኡጋርቲ ማንቸስተር ዩናይትድ በፍጹም ውጤቱን ይዞ መቆየት የሚችል ቡድን እንዳልሆነ እየተመለከትን ነው የምንገኘው ማለት ነው። በተመሳሳይ ማቲያስ ኩኛም የነበሩት ቆይታዎችን በተመለከተን የዛን ያህል ፐርፌክት አልነበረም ፊት መስመሩ ላይ በነበረው ቆይታ። ይልቁኑ በቫንደቨን በሮሜሮ በደንብ የበላይነት ተወስዶበት የተመለከትነው ተጫዋች ነበር ማለት ነው። እንደ 9 ቁጥር ስፍራ ተጫዋች በዚህ ጨዋታ ላይ እንደተሰለፈ ተጫዋች ማለት ነው። ብሪያን ኤምቤሞ ከቶተንሃም ስፐርስ ጋር ባደረጋቸው ጨዋታዎች 4 ጎሎችን አስቆጥሯል። በቅርብ ጊዜ እንግዲህ በርካታ ጎሎችን ከሚያስቆጥሩ የማንቸስተር ተጫዋቾች ብቻ ሳይሆን የእንግሊዝ ፕሪሚየር ሊግ ተጫዋቾችም ጭምር አንዱ በመሆን እየተመለከትነው እንገኛለን። በዚህ ሲዝን 6ኛ ጎሉን በማንቸስተር ዩናይትድ በላይ ያስቆጥሯል። 1 ኳስ አመቻችቶ ማቀበል ችሏል ለቡድን አጋሮቹ። ፐርፌክት ሲዝን ነው። ደግሞ የሳምንቱ ኮከብ ተብሎም ነበር ወደዚህ ጨዋታ መምጣት የቻለው። የቡድኑን ሊዲንግ ጎል ነበር ስኮር ማድረግ የቻለው ምንም እንኳን ቡድኑ በዛ መልኩ ውጤቱን ይዞ መቆየት ባይችልም። ስለዚህ ብሪያን ኤምቤሞ በዛሬው ጨዋታ ላይ በጣም ጥሩ ጊዜን አሳልፏል። ስቲል አንድ መረጃዎች እየጠቆሙት እንደሚገኙት ማንቸስተር ዩናይትድ ለካሜሮን እግር ኳስ ፌዴሬሽን ጥያቄ አቅርበዋል። ብሪያን ኤምቤሞ በተመለከተ በአፍሪካ ዋንጫ የመጀመሪያዎቹን 2ቱን መርሃ ግብሮች ያለ ብሪያን ኤምቤሞ ቡድኑ እንዲያከናውንና ፈቃዶችን እንዲያገኝ በኩል ማለት ነው። ምናልባት ካሜሮን ይህንን ፍቃድ አክሰፕት ያደርጋል አይመስለኝም። ምናልባት የቡድናቸው ወሳኙ ተጫዋችም ጭምር እሱ ስለሆነ በዚህ ሰዓት ላይ ፊት መስመር ላይ የሚተማመኑበት ተጫዋቻቸው ማለት ነው። ያለሱ ቡድኑ ጨዋታዎችን እንዲያከናውን ምናልባት ዩኒታዎችን የሚሰጡ ከሆነ ይሄ እጅግ በጣም ትልቅ ፌቨር ይመስለኛል ለማንቸስተር ዩናይትድ የካሜሮን እግር ኳስ ፌዴሬሽን የሚሰራላቸው። ነገር ግን በዚህኛውም ጨዋታ ላይ ወሳኝ የሚባለን ጎሎችን እያስቆጠረ ነው። ምናልባት ያለ እርሱ ማንቸስተር ዩናይትድ በዚህ ውድድር ዓመት ምናልባት አሁን ባለበት ሁኔታ ሊቀመጥ የሚችል ቡድን አይመስለኝም። የአማድም የመጀመሪያ አጋማሽ 9 ዲፌንሲቭ ኮንትሪቢሽን ነበሩት። 4 ኳሶችን በተጋጣሚ ሳጥን ውስጥ አቀብሏል። 1 አሲስት አድርጓል። 2 ቻንሶችን ክሬት አድርጓል። የእነዚህ 2 ተጫዋቾች የዘንድሮ የውድድር ዓመት ከሆኑ ጨዋታዎች በኋላ በተለይም ያለፉት 5-6 ጨዋታዎቻቸውን በተመለከተ ይበልጥ በደንብ መናበብ የሚችል ቡድን ውስጥ የሚገኙ ተጫዋቾች መሆናቸውን የተመለከትንባቸው እንገኛለን ማለት ነው። ከዛ ባለፈ ማንቸስተር ዩናይትድ ኦልሞስት ከ4300 ምናምን ቀናቶች በኋላ በላይ የአካዳሚ ተጫዋቾችን በመያዝ በቡድን ውስጥ ሌላው ደግሞ ታሪክ መስራት ከቻሉ ክለቦች ውስጥ አንዱ ሆኖ እያስተዋልነው የምንገኘው ቡድን ነው። ነገር ግን ዩናይትድ
በዚህ ውድድር ዓመት በጣም በትልቁ ሊነሳ የሚገባውና እጅግ በጣም የቡድኑ ትልቅ ክፍተት ነው ተብሎ ልናነሳው የሚገባው ጉዳይ በእንግሊዝ ፕሪሚየር ሊግ ዘንድሮ በጣም በርካታ ጎሎች ከሚቆጠረባቸው ቡድኖች ውስጥ አንዱ ነው። ይሄ ወረስት የሚባለው የማንቸስተር ዩናይትድ የዚህ ውድድር ዓመት ደካማ ጎኑ ከባለፈው ውድድር ዓመት የቀጠለ ለምሳሌ ወልቭስ፣ ዌስትሃም ዩናይትድ፣ በርንሊ እና ኖቲንጋም ፎረስት ብቻ ነው ከማንቸስተር ዩናይትድ በላይ ብዙ ጎሎች የተቆጠረባቸው በዚህ ውድድር ዓመት። ስለዚህ ቡድኑ ጎሎችን ማስቆጠር እንኳን ቢችል ብዙ ጎሎች የሚቆጠረበት ቡድን ነው። እስቲል በ11 ሳምንታት ዩናይትድ 19 ጎሎችን አስቆጥሯል። 18 ጎሎች ተቆጥረውበት አንድ ንጹህ ጎል ብቻ ነው ቡድኑ መያዝ የቻለው። 18 ጎል የተቆጠረበት ቡድን ቅድም ያላቸው ወልቭስ 22 ጎል ተቆጥሮበታል። ኖቲንጋም ፎረስት 19፣ ዌስትሃም ዩናይትድ 22፣ በርንሊ 21 ጎሎች ተቆጥረውባቸዋል። ከዛ ውጭ ዩናይትድ ምናልባት ይፎካከራቸዋል ተብለው ከሚታሰቡት ቡድኖች አንጻር አርሰናል 3 ጎል ብቻ ነው፣ ማንቸስተር ሲቲ 8 ጎል ብቻ ነው፣ ቶተናም 10 ጎል ብቻ ነው፣ ሊቨርፑል 14፣ ሰንደርላንድ ኢቭን ዘንድሮ ወደ እንግሊዝ ፕሪሚየር ሊግ ያደገው ቡድን 8 ጎሎች ናቸው የተቆጠሩበት። ስለዚህ የዩናይትድ መከላከል ስቲል አሁንም ቢሆን መዋቅሩን ያላገኘ ቡድን ነው ማለት እንችላለን። እና ደግሞ ባሳለፍነው ሳምንት ልክ ከኖቲንጋም ፎረስት ጋር ጨዋታቸውን ሲያከናውኑ ባክ ቱ ባክ ለመጀመሪያ ጊዜ አሰልጣኝ ሩበን አሞሪም ወደ ማንቸስተር ዩናይትድ ኃላፊነት ከመጡ በኋላ በተከታታይ 2 መርሃ ግብሮች ያልተቀያየረ ላይናፕ ይዘው መጡ እያለን ነበር አደለ? እና በዚህኛው ጨዋታ ላይ ደግሞ ይህንን ቀየሩት። ማቲያስ ዴላይት፣ ሉክሾ እና ሌኒ ዮሮን ነበረ በኖቲንጋም ፎረስት ጨዋታ ላይ አሰልጣኙ ይዘው የገቡት። ዛሬ ከቶተናም ጋር በነበረው ጨዋታ ሌኒ ዮሮን ቀየሩ። ከዛ ባለፈ በተመሳሳይ ማቲያስ ዴላይትን በዛ ጨዋታ ላይ ድጋሚ ደግሞ ሃሪ ማጓየር፣ ሉክሾን እና ማቲያስ ዴላይትን በዚህ ጨዋታ ላይ ደግሞ ወደ ቋሚነት አመጡ ማለት ነው። ስለዚህ የዩናይትድ ባክስሪ በተለይም የቡድኑ መሰረታዊ የሚባለውን መዋቅር ይዘው መግባት የሚችል ቡድን ነው ለማለት በፍጹም ያስቸግራል። ከሊቨርፑል ጋር የነበረውን ቡድን ታስታውሳላቸው። ዛሬ ይዘውት የነበረውን ቡድን ነበር ይዘው መግባት የቻሉት። በተለይ ሉክሾ፣ ሃሪ ማጓየር እና ማቲያስ ዴሊክት ምናልባት ያንን ጨዋታ ታሳቢ በማድረግ ይሆን ይህንን ቋሚ ላይናፕ ይዘው የገቡት አይዶ ነው። ነገር ግን ዛሬም ቢሆን በተለይ ቡድናቸውን ባክሰሪዎቻቸው ወደ ጥሩ ፎርም እየመጣላቸው ስላልሆነ ስቲል በጣም ጥያቄ የሚነሳበት ቡድን ነው። ነገር ግን እዚህም ጋር ደግሞ ጥያቄ ሊሆን የሚገባው ዩናይትድ በተከላካዮቹ ነው አይደለ? ከአማካዮቹ ይልቅ አማካዮቹ ኦፍኮርስ ብሩኖ ፈርናንዴዝ ዘንድሮ ጎል አስቆጥረዋል፣ ካዝሚሮ ያንን አድርጓል። ነገር ግን ዩናይትድ ጎል በሚፈልግባቸው ሞመንቶች ላይ ጎሎችን ደግሞ እያስቆጠሩ ያሉ የመጨረሻዎቹ ተጫዋቾችን ከተመለከትን ዛሬ ማቲያስ ዴሊክት ያችን ጎል ባያስቆጠር ኖሮ ከኖቲንጋም ፎረስት ጋር ያሉት የተከታታይ መርሃ ግብሮች ላይ ውጤት ማጣት የሚችለው ቡድን ነበር ማለት እንችላለን። ውጤት ለማጣት ፍጹም ተቃርበው ከነበሩ ቡድኖች ውስጥ አንዱ ነው። ይሄ መሆኑ ያለፉትን 8 መርሃ ግብሮች እንግዲህ የነዚህ ቡድኖች የእርስ በርስ ግንኙነቶቻቸውን ከተመለከትን ቶተንሃም በ5 አሸንፏል አይደለ? ከዛ ሶስቱ ሌሎቹ መርሃ ግብሮች ላይ ቡድኑ ያቻ ውጤት አስመዝግቧል። ስለዚህ ለዩናይትድ ጥሩ አይደለም ነው ከቶተንሃም ጋር ያሉት መርሃ ግብር። ነገር ግን ዛሬ ያንን ታሪክ ወደ ጥሩ መቀየር የሚችልበት እጅግ በጣም የተሻለ ስታቲስቲክስ የነበረው ቡድን ነበር በሜዳ ውስጥ በነበረው ቆይታ። ከዛ ዲፍሌክሽኖች ነበሩት ኦፍኮርስ ጎሎቹን በተመለከተ። ነገር ግን ለዩናይትድ ይህንን ጨዋታ ማሸነፍ እጅግ በጣም አስፈላጊ ከነበሩ የጨዋታ መርሃ ግብሮች ውስጥ አንዱ ነበር። በተለይ ደግሞ በደረጃ ሰንጠረዡ ላይ ወደ ላይ ከፍ ማለት የሚችሉበትንም ጭምር ውጤት አስመዝግበው የሚወጡበትን መርሃ ግብር ይዘው እንዳንመለከታቸውም ጭምር ያስቻለ መርሃ ግብር ነበር። ሁለተኛው አጋማሽ ሙሉ ለሙሉ ዩናይትድ በዚህኛው ጨዋታ ላይ የበላይነት ተወስዶበታል። በደንብ የበላይነት የተወሰደበት ጨዋታ ነበር ዛሬ የተመለከትነው። በሁለተኛው አጋማሽ 7 ሙከራዎች ቶተንሃም አከናውኗል። ዩናይትድ 2 ብቻ ነበር። ቶተንሃም 4 ኢላማውን የጠበቀ ሙከራ አከናውኗል። ዩናይትድ 1 ብቻ ነበር ያከናወነው። ቶተንሃም 2 ቢግ ቻንስ ክሬት አድርጓል። በሁለተኛው አጋማሽ በኤክስጂ ፍጹም የተሻለ ቡድን ነበር። የማዕዘን ምቶችን በማግኘት የተሻለ ነበር። በአጠቃላይ በሙከራዎች የተሻለ ነበር። ኳስ ፖሰስ በማድረግም ጭምር በሁለተኛው አጋማሽ ቶተንሃም ፍጹም የበላይነት ወስዷል። በዚህኛው ጨዋታ ላይ ኦቨርኦልም ከተመለከትነው ጨዋታው ላይ ስታቲስቲክሶችን ከተመለከተ ቶተንሃም የተሻለ ቡድን ነው። ነገር ግን ዩናይትድ ጨዋታውን ማሸነፍ የሚችልበት የሆኑ ሞመንቶች ደግሞ ነበሩት። ይበልጥ ግልጽ የሚባሉ የጎል ማግባት አጋጣሚዎችን ባገኙባቸው ቅጽበቶች ያንን ወደ ጎልነት የመቀየር እድል ግን ያው የተሻለ ብዙ ጎሎችን የማስቆጠር እድል ደግሞ በጨዋታው ላይ ፈጥሯል ለማለትም ደግሞ በማያስደፈርበት መልኩ ነው አይደለ እያነሳን የምንገኘው። ከ5 ሙከራዎች 2 ብቻ ናቸው ኢላማቸውን የጠበቁት። ስለዚህ 2 በጣም ግልጽ የሚባሉ ቢግ ቻንሶችን ነበር በጨዋታው ላይ ወደ ጎልነት የተቀየሩትን መፍጠር የቻሉት ማለት ነው። እና ቡድኑ
መሰረታዊ የሚባሉትን ነገሮች ስናነሳ በጣም ጠቅላላ ስናደርገው ያለ ብራያን ምቤሞ ብዙ ጎል ማስቆጠር የሚችል ተጫዋች የለውም። ያለ ካዝሜሮ ደግሞ የቡድኑን ውጤት አስጠብቁ የመጨረሻውን ወሳኝ የሚባለውን 3 ነጥብ ይዞ ለመውጣት በጣም የሚቸገር ቡድን ነው። ኢቭን ብራይተንን ባሸነፈበት ጨዋታም ከተመለከታቸው ልክ ከጨዋታው መጠናቀቅ በኋላ ልክ ያችን አራተኛ የብራያን ምቤሞ ጎል እስከሚቆጠር ድረስ ማንቸስተር ዩናይትድ በዚህ ጨዋታ ላይ ነጥብ ይዞ የመውጣት እድሉ እጅግ በጣም ጠባብ ሆኖ ምናልባት ወደ መጨነቁም ጭምር የመጣበት መርሃ ግብር እንደነበረ የምናስታውሰው በጣም የቅርብ ትዝታችን እንደነበር ማንሳት እንችላለን። ስለዚህ ያለ ካዝሜሮ ማንቸስተር ዩናይትድ እንዴት ነው ውጤት ይዞ መውጣት ያለበት የሚሉት ጉዳዮች በደንብ ሊነሱ የሚገቡ ጉዳዮች ናቸው። እንዲሁ ደግሞ በተመሳሳይ ቡድኑ እነዚህ በጣም በርካታ ጎሎች የሚቆጠረበት ቡድን እንዴት ነው እነዚህን ጎሎች እንዳይቆጠሩበት ማድረግ የሚችለው? ተከላካዮቹ ላይ የሆኑ ቀመሮች የሚያስፈልጉት ጉዳይ ነው። ሊሳንድሮ ማርቲኔዝ ሲመለስ ምናልባት የቡድኑ የግራ መስመርን በተመለከተ አዳዲስ ለውጦችን የሚፈልግ ሊሆን እንደሚችል እንጠብቃለን። ስለዚህ ይሄኛው ፓርት አንዱ ነው። ግን ኦቨርኦል ማንቸስተር ዩናይትድ ባለፉት 5 መርሃ ግብሮች ሽንፈትን አላስተናገድም። ሰንደርላንድን 2-0 አሸነፈ። ሊቨርፑልን 2-1፣ ብራይተንን 4-2፣ ከኖቲንጋም ጋር 2-1፣ ከኖቲንጋም ፎረስት እና ከቶተናም ጋር 2-2 በሆነ ውጤት አጠናቀ። ስለዚህ 12 ጎሎችን አስቆጥሯል። 7 ጎሎች ተቆጥረውበታል። ንጹህ 5 ጎል ነበረው። ነገር ግን ምንም ደግሞ ሽንፈትን አላስተናገደም። ይህ ሽንፈትን አላስተናገደም ግን በሁለት መርሃ ግብሮች ከተመለከት ነው 4 ነጥቦችን ደግሞ ድሮፕ አድርጓል። እነዚህ 4 ነጥቦች እጅግ በጣም ዋጋ አላቸው። በአንድ ጨዋታ መሸነፍ በጣም የተሻለ ነው። 4 ነጥቦች በሁለት ተከታታይ ጨዋታዎችን አቻ ውጤትን እያስመዘገቡ ከመጓዝ ማለት ነው። ስለዚህ ቡድኑ ከዚህ ቀደም በነበሩት ብዙ ሙከራዎችን በማከናወን ብዙ የተጋጣሚ ሳጥን ውስጥ በመገኘት ብዙ የተሳኩ ኳሶችን በማድረግ ብዙ ኢላማቸውን የጠበቁ ሙከራዎችን በማከናወን ብዙ ኤክስጂ በማስመዝገብ ብዙ ረጃጅም ኳሶችን በመጠቀም ብዙ ኳሶችን ፖሰስ በማድረግ በፕሪሚየር ሊጉ ከነበሩት ስታቲስቲክሶች አንጻር የዛሬው መርሃ ግብር የነበረው ውጤት በጣም ደግሞ ካለፉት ጊዜያቶች ትንሽ ደከም ብለው የተመለከትንባቸው ናቸው። ስለዚህ ዩናይትድ ዛሬ በጣም ወሳኝ ሊያሳካው ከጫፍ ከደረሰ በኋላ ያጣውን ውጤት ነው። በእርግጥ ደግሞ ዛሬ ምናልባት ቢሸነፍ ኖሮ ለዩናይትድ ምናልባት መልሶ ደግሞ ወደ ጫናዎች መግባት የሚችልበትንም ጭምር አጋጣሚ ነበር ማለት እንችላለን። በጣም አስቸጋሪ ሊሆን የሚችልበት እድል እጅግ በጣም ሰፊ ነው። ምክንያቱም ከነዛ 3 በጣም ጥሩ ከሚባሉ ውጤቶች በኋላ ያቸው ውጤት መልሶ ደግሞ ወደ ሽንፈት ማቅናት የሚችልበትንም ጭምር ውጤት እንዲያስመዘግብ የሚያስገድደው መርሃ ግብር ነበር። ስለዚህ ሩበን አሞሪም ዳግም ወደ ቡድናቸው መመልከት ያለባቸው ይመስለኛል። ኦፍኮርስ ልክ እንደ ካዝሜሮ ያሉ ተጫዋቾች ሙሉ 90 ደቂቃ በሚፈልጉት ኢንቴንሲቲ ጨዋታውን ላይጨርስላቸው ይችላል። ነገር ግን የቡድኑን ውጤት ይዞ ለመቆየት እጅግ በጣም ደግሞ አስፈላጊ ይመስለኛልና ቡድናቸው በሆኑ ሰዎች የተንጠለጠሉ ይመስለኛል። ነገር ግን በጣም ጣፋጭ ደግሞ የሚባለን ውጤት በመጨረሻው ኢንጁሪ ታይም ላይ ቡድኑ አስመዝግቦ መውጣቱን ደግሞ ምናልባት ለሩበን አሞሪም ሆነ ለቡድናቸው እጅግ በጣም አስፈላጊ የነበረን ውጤት አስመዝግበው መውጣት የቻሉበትን አጋጣሚ ተመለከትን። ምናልባት ነጥቡን አሳልፈው መስጠት የሚችሉበት የመጨረሻው ሌቭል ላይ ደርሰው ነበር ማለት እንችላለን። በጨዋታው ላይ እንደተመለከትነው ሪቻርልሰን ያስቆጠረው የ90ኛው ደቂቃ ጎል ምናልባት ዩናይትድን ኦቨርኦል ጨዋታውን አጠናቀዋል በቃ የሚሉ ስጋቶች ነበሩ። ኢቨን ደግሞ የተቆጠረባቸው ኢንጁሪ ታይም ላይ ነው ሁለቱም ጎሎች በማቲያስ ቴል እና በሪቻርልሰን መካከል በነበሩት ጎሎች መካከል የነበሩት ደቂቃዎች 7 ብቻ ናቸው። በ7 አሊያም በ8 ደቂቃዎች ብቻ ቡድኑ 2 ጎሎችን ሲያስተናግድ ደግሞ ተመለከትን። የሆነ መከላከሉ ላይ ፍራስትሬት የሚያደርግ ሩበን አሞሪም ቅያሪዎቻቸው ዘንድሮ ፐርፌክት አይደሉም። በእስካሁኑ ቅያሪዎቻቸው ምናልባት ወደኋላ መለስ ካልን ረዘም ያሉ ጊዜያቶችን ልንወስድ ይገባል። ምክንያቱም በቅርብ ጊዜ በቀያሪዎቻቸው ውጤት ማምጣት የሚችልን ቡድን ሲያስመለከቱን እያስተዋልን አይደለም። ነገር ግን ዩናይትድ ከቶተንሃም ጋር የነበሩትን ወርስት የሚባለው ስቶሪ በአንጻራዊነት ኢንጁሪ ታይም ላይ በተገኘ ጎል ደግሞ ወደ ጥሩ ብቃት የቀየሩበትንም ጭምር ውጤት ነው ማለት በምንችለው ልክ ዛሬ መርሃ ግብራቸውን አጠናቋል። ማንቸስተር ዩናይትድ ሌሎች ቡድኖች መርሃ ግብሮቻቸውን እስኪያከናውኑ ድረስ አሁን 18 ነጥቦችን ሰብስቦ 7ኛ ደረጃ ላይ ተቀምጧል። ስለዚህ በቀጣይ ምን አዳዲስ ነገሮች ይኖሩታል የማጋራችሁ ይሆናል ማለት ነው።